ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ በሌላ ቪዲዮ መጥቻለሁ ማለት ነው። ከአንድ ወር ከሁለት ሳምንት በኋላ ቪዲዮ ልሰራላችሁ መጥቻለሁ ማለት ነው። ከዩቲዩብ ርቄ ነበረ። ረጅም ቪዲዮ አፕሎድ እያደረኩ አልነበረም እና ከአንድ ወር ከሁለት ሳምንት ቆይታ በኋላ አፕሎድ ላደርግላችሁ ነው ማለት ነው። እና ቪዲዮ ምንድነው በዚች አንድ ወር ከሁለት ሳምንት መካከል የሰራሁትን ስህተት በስህተቱም ዩቲዩብ እንደሚቀጣኝ አልጠራጠርም እና ከቅጣቱ ወይም ከስህተቴ እናንተ ትማራላችሁ ብዬ ያሰብኳቸውን ነገሮች ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉ። ፋሚሊ ያልሆናችሁ ሰብስክራይብ እያደረጋችሁ ፋሚሊ ሁኑ። እና ምንድነው ዩቲዩብ ቻናል ከፍታችሁ ኢሚዲየትሊ ተራውን ማለት የሆነ ስኬጁል አውጣችሁለት በሶስት ቀን አንዴ ሊሆን ይችላል፣ በቀን ሊሆን ይችላል፣ በሳምንት አንድ ቪዲዮ ሊሆን ይችላል አፕሎድ ማድረግ አለባችሁ። ምክንያቱም መጀመሪያ ዩቲዩብ ቻናሉን ስትከፍቱት ኦርጋኒክ የሆነ አክቲቬሽን ካምፓኒው ይሰጣል። ግን አክቲቬሽኑ ካለቀ በኋላ ደግሞ የራሳችንን ጥረት ነው ካምፓኒው የሚጠብቀው ማለት ነው። ስለዚህ እኔ ደግሞ ዩቲዩብ ከከፈቱ 6 ወር አልፎኛል ማለት ነው። 6 ወር ኦር 5 ወር አልፎኛል እና አክቲቬሽኑ አልቋል። ኦልሬዲ የኔ ኢፈርት ነው ከዚህ በኋላ የሚጠበቅብኝ ማለት ነው ቻናሉን ለማሳደግ። ስለዚህ ከ5 ወር ከከፈትኩኝ ከ5 ወር በኋላ ጠፍቼ ነበረ። አንድ ወር ከሁለት ሳምንት ቅድም እንዳልኳችሁ ጠፍቼ ቆይቻለሁ ቪዲዮ ሳለቅ ማለት ነው። እና ቪዲዮ አለመልቀቄ ያመጣብኛል ብዬ ማስበውን ፓኒሽመንት ልንገራችሁ። ሌላ ሰው ላይም ያየሁት ነገር ስለሆነ ማለት ነው። ስለዚህ የአልጎሪዝሙ ይረሳናል ማለት ነው። ቪዲዮ ሳንለቅ ብዙ ጊዜ የምንቆይ ከሆነ አልጎሪዝሙ ሊረሳን ይችላል። የምንለቃቸው ቪዲዮዎች አይታዩልንም። ለኦዲየንስ የመድረስ ፕሮባቢሊቲያችን ወይም ቻንሳችን በጣም የቀነሰ ነው የሚሆነው። ስለዚህ ማድረግ ያለባችሁ እናንተ ቻናል ከፍታችሁ እስከሰራችሁ ድረስ ስራ እስከሆነ ድረስ በቀን ሊሆን ይችላል፣ በሶስት ቀን አንድ ቪዲዮ ሊሆን ይችላል፣ በሳምንት አንድ ቪዲዮ ሊሆን ይችላል። ፕሮግራም ይዛችሁ ቪዲዮ አፕሎድ ማድረጋችሁ እንዳታቋርጡ። ምክንያቱም አልጎሪዝሙ እንዳይረሳችሁ እንደኔ ማለት ነው። አልጎሪዝሙ ረሳችሁ ማለት ደግሞ የምትለቁት ቪዲዮ ሰው አያይላችሁም ማለት ነው። ስለዚህ ቪዲዮ አፕሎድ ማድረግ እንዳታቋርጡ ነው ምክሬ። ሁለተኛው ነገር ደግሞ ሶሻል ሚዲያ ላይ ብሬክ መውሰድ ከፈለጋችሁ ቀን በቀን ወይም ከ3 ቀን አንዴ ወይም ከሳምንት አንዴ አፕሎድ ማድረግ ከደበራችሁ ወይም ከሶሻል ሚዲያ መራቅ ከፈለጋችሁ ወይም ኢንተርኔት ይቋረጣል ተብሎ ስጋት ያለበት አካባቢ ከሆናችሁ ደግሞ ቀድማችሁ ቪዲዮ አዘጋጅታችሁ ለ3 ወርም ሊሆን ይችላል፣ ለ2 ወርም ሊሆን ይችላል፣ እስከ 5 ወርም ሊሆን ይችላል አዘጋጅታችሁ ብዙ ቪዲዮ ማለት ነው በአንዴው አፕሎድ ማድረግ ትችላላችሁ ማለት ነው። በስኬጁል ማለት ነው አፕሎድ ታደርጋላችሁ። እያንዳንዷ ቪዲዮ መቼ አፕሎድ መደረግ እንዳለበት ለዩቲዩብ ታዝዙታላችሁ። በትዕዛዙ መሰረት ደግሞ ዩቲዩብ አፕሎድ ያደርግላችኋል ማለት ነው። ያን እንዴት እንደምታደርጉ ስቴፕ ባይ ስቴፕ መጨረሻ ላይ ያሳያችኋለሁ። ይሄ ነገር እንደውም በጣም ጥቅም አለው። ምክንያቱም በቀን ከመስራት ወይም በሶስት ቀን አንዴ ከመስራት አንዴ ቪዲዮ በአንድ ቀን ብዙ ቪዲዮ ጀነሬት እናደርግና ለ3 ሳምንት ሊሆን ይችላል፣ ለአንድ ወር ሊሆን ይችላል በቀን አንዴ አፕሎድ አድርገ ነው ግን መቼ አፕሎድ እንደሚያደርግልን ቀጠሮ እንሰጠዋለን ማለት ነው። ዩቲዩብን በዛ ቀን ይጭንልናል ማለት ነው። ምንም ዳታ ማብራት ሳይጠበቅብን ይዛኔ ራሱ መጀመሪያ ነው የኛን ስራ ምንጨርስ፣ ከዛ በኋላ የዩቲዩብ ስራ ነው ማለት ነው። እና አፕሎድ እስከሚሆን ቀኑ እስከሚደርስ ድረስ አፕሎድ የተደረገው ቪዲዮ ፕራይቬት ሆኖ ይቆያል ማለት ነው። ቀጠሮ ከደረሰ በኋላ ዩቲዩብ ካምፓኒ በራሱ በስምምነቱ መሰረት በዛች ቀን ፕራይቬት የሆነችዋን ፐብሊክ አድርጎ አፕሎድ ያደርግልናል ማለት ነው። ይሄ ትልቅ ኢምፖርታንት የሆነ ነገር ነው። ይህን እንዴት ማድረግ እንደምንችል ደግሞ መጨረሻ ላይ አሳያችኋለሁ ማለት ነው። ስለዚህ እንዳጠቃላይ ከዛሬው ቪዲዮ ላይ ልትይዙልኝ የሚገባ ነገር ምንድነው? ስቶክ ቪዲዮ ፕሪፔር ማድረግ እንደምትችሉ አንደኛው እሱ ነው። ያ ማለት ብሬክ ልትወስዱ አስባችሁ ሊሆን ይችላል፣ ወይንም ወደ ገጠር ልትወጡ ትችላላችሁ ዘመድ ለማየት። በዛን ሰዓት ቪዲዮ ሰርታችሁ አፕሎድ ለማድረግ ልትቸገሩ
ስለምትችሉ ቀድማችሁ አፕሎድ ማድረግ ትችላላችሁ ማለት ነው። ማለቴ ምን ያህል ጊዜ እንደምትቆዩ መጀመሪያ ላይ ከተዘጋጃችሁ በኋላ ለዛ ቆይታ የሚሆን ቪዲዮ አፕሎድ ማድረግ ትችላላችሁ ማለት ነው። ስቶክ ቪዲዮ ስኬጁሊንግ አድርጋችሁ ማለት ነው። መጀመሪያ ላይ ነው እናንተ ስራ ቅድም እንዳልኳችሁ። ከዛ በኋላ የዩቲዩብ ኃላፊነት ነው በቀኑ መሰረት በቀጠሩ መሰረት ቪዲዮውን አፕሎድ ያደርግልናል ማለት ነው። አንደኛው ነገር ይሄ ነው። ከዚህ ቪዲዮ ልትይዙት የሚገባ ነገር አንደኛው ነገር ይሄ ነው። ሁለተኛው ነገር ደግሞ አፕሎድ ማድረግ የምትችሉበት ቦታ ላይ እያላችሁ ቪዲዮ አፕሎድ ማድረግ እንዳታቆሙ ነው። በቃ ዊዛውት አፕሎዲንግ ቻናሉ ዝም ብሎ መቀመጥ የለበትም። ምክንያቱም አልጎሪዝሙ ይረሳል። ከዛ በኋላ አፍተር ሰም ታይምስ አፕሎድ አደርጋለሁ ብላችሁ ብታስቡ አፕሎድ የምታደርጉት ቪዲዮ እይታው በጣም እየቀነሰ ይሄዳል ማለት ነው። ቻናሉ በጣም እየሞተ ይሄዳል ማለት ነው። ስለዚህ ከዛሬው ቪዲዮ ላይ ሁለት ነገሮችን እንድታቁ ነው የምፈልገው። ከዚህ ቀጥሎ የማሳያችሁ ነገር ቢኖር እንዴት ስኬጁል ማድረግ እንደምትችሉ ነው። ብዙ ቪዲዮዎችን አንዴ ሰርታችሁ ከዛ በኋላ እንዴት ስኬጁል ማድረግ እንደምትችሉ ከዚህ ቀጥሎ በሚመጣው ቪዲዮ አሳያችኋለሁ። ቀጥታ ወደ ቪዲዮ እሄዳለሁ። ዩቲዩብ ገባለሁ ማለት ነው። ከዛ ቪዲዮ አፕሎድ የሚለውን ነክቼ ገባለሁ። ያስመርጠኛል ቪዲዮ ማለት ነው። እዚህ ጋር እየመረጥኩ ነው። ይሄው መረጥኩ። ከዛ ደን እለዋለሁ ማለት ነው። ሾርት ቪዲዮ ስለሆነ ፊልተር ምናምን ነገር መጠቀም እንዳለብኝ ያስመርጣል እዚህ ጋር። ከዛ በኋላ ኔክስት በለው ይለኛል። ያው ኔክስት እለዋለሁ። ከዛ አፕሎድ ሾርት ከማለት በፊት ቪዚቢሊቲ የሚለው ጋር ነክቼ ገባለሁ። ከዛ ያስመርጠኛል ማለት ነው። እዚህ ጋር ስኬጁል የሚለውን እነካለሁ። እዚህ ጋር ቀናቶች አሉ ይታያችኋል አይደለ? አፕሪል 29 2025 ይላል። ይሄንን እቀይረዋለሁ ማለት ነው። ይሄ ቪዲዮ አፕሎድ እንዲሆን የምፈልግበትን ቀን አስገባለታለሁ። እዚህ ጋር እዚህ ጋር እያስገባሁለት ነው። ቀኑን ወሩንና ሰዓቱን ማስገባት አለብኝ ማለት ነው። ይሄ አሁን እዚህ ጋር አፕሪሎች ናቸው እንትን እያሉኛል እያስመርጠኛል። ግን እኔ ከፈለኩ ሜይ ማድረግ እችላለሁ፣ ከፈለኩ ጁን ማድረግ እችላለሁ። ከፈለኩ የዛሬ 3 ወር አፕሎድ እንዲሆን ማዘዝ እችላለሁ። በዛ መሰረት እዚህ ጋር ሜይን ልምረጥ። ሜይ 2025 ያ ማለት ግንቦትን ማለት ነው። ግንቦት 6ን መረጥኩ ማለት 5ን። ሰዓት ደግሞ ምረጥ ይለኛል። 11 ሰዓት ልበለው እስኪ 11 ሰዓት ከ00 ደቂቃ ራሱ ያስመርጠኛል። እኔ ከ00 ላይ አፕሎድ እንዲሆን አዘዝኩት። ከዛ እመለሳለሁ ማለት ነው። ይሄን አደርግና አፕሎድ ሾርት እለዋለሁ። ሾርት ቪዲዮ ነው አጋጣሚ ይሄ ቪዲዮ። ሎንግ ቪዲዮም በዚህ መሰረት ነው አፕሎድ የምታደርጉት። ያው አፕሎድ እያደረኩት ነው። አፕሎድ ከሆነ በኋላ የሚሆነው ፕራይቬት ነው። ፕራይቬት ማለት ለእኔ ብቻ ነኝ የማየው። ከስኬጁሉ በኋላ ነው ፐብሊክ የሚሆነው ማለት ነው። የዛሬው ቪዲዮ ይሄን ይመስል ነበር። መልካም ቀን ለሁላችሁ ተመኘው።